ሰላም እንዴት ቆያችሁ የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ተጀምሯል የ7 ሰዓት አበይት ጉዳዮቻችን እናስቀድማለን መንግስት በምርጫ ቢያሸንፍም የጋራ መግባባት የሰፈነባት ስልጡን ኢትዮጵያን ከማየት ህልም በመነሳት ለአካታች ውይይትና ለምክክር ቅድሚያ ሰጥቷል ጽንፈኛውና ቆሞ ቀሩ የህወሓት ቡድን ስለ ትግራይ ህዝብ ተገቢውን ጥያቄ የሚያነሱ ዜጎችን ሁሉ በማሳደድና በማንገላታት ለዓመታት እብሪተኝነቱን አሳይቷል የመደመር መንግስት የግሉ ዘርፍ የኢኮኖሚ ዋና እንቀሳቃሽ ኃይል እንዲሆን የገባውን ቃል በተግባር እየተረጎመ ነው ከውጭ አሜሪካ በኢራን ላይ የተጠናከረ የአየር ጥቃት ፈጸመች ክቡራን ተመልካቾቻችን ዜና ኢትዮጵያን ከዚህ ከዋናው ስቱዲዮ እየመራው መሀል የታደለ ቆይታ አደርጋለሁ እንዲሁም ደግሞ የሀገራዊ ምክክር ዋናው ጉባኤ ከሚካሄድበት የአዲስ ዓለም አቀፍ ኮንቬንሽን ማዕከል ከኢቢሲ ጊዜያዊ ስቱዲዮ ባልደረባዬ ሜሮን ምትኩ ሀገራዊ ምክክሩን የተመለከቱ ዜናዎችን ቆየት ብላ ትመራለች አብረን በጋራ ቆይታ እናደርጋለን አብራችሁን ሁኑ የፕሪቶሪያ ስምምነት የአማራ ክልልን ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን ስፔሲፊካሊ የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት ዶክተር አምባቸው በደንብ የተገናኘን ወያይ ነበር ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበር የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው የኢትዮጵያ ህዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል በዚህ 5 ዓመት ግን ፈተናው ከባድ እንቅልፍ የሚያስተኛ አይደለም ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ አርብ ምሽት 2:30 ይጠብቁ ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ውይይት ቃለ ምልልስ ክፍል አንዱ በመጪው አርብ ከ2 ሰዓት ከ30 ጀምሮ ምሽት ላይ ይቀርባል እንድትከታተሉት ከወዲሁ በአክብሮት እንጋብዛችኋለን ወደ ቀዳሚው ዜናችን እናልፋለን ጽንፈኛውና ቆሞ ቀሩ የህወሓት ቡድን ስለ ትግራይ ህዝብ ተገቢውን ጥያቄ የሚያነሱ ዜጎችን ሁሉ በማሳደድና በማንገላታት ለዓመታት እብሪተኝነቱን አሳይቷል ቡድኑ ከግል የስልጣን ጥቅሙ ባለፈ የትኛውንም ጥያቄ የማያዳምጥና ህዝብን እንደ ሸቀጥ ለፖለቲካ ዓላማው ለዓመታት ሲያውል የቆየ ስብስብ ነው አሸናፊ እንዳለ የቡድኑን እኩይ ሴራ በተመለከተ ከአረና ፓርቲ አመራሩ አምዶም ገብረስላሴ ጋር ቆይታ አድርጓል እንከታተል ጽንፈኛው የህወሓት ቡድን ለትግራይ ህዝብ ጥያቄ ደንታቢስ መሆኑንና ለህዝቡ መሰረታዊ ጥያቄዎች ግድ እንደሌለው በተደጋጋሚ አሳይቷል ይህ ሲባል ያለ ማስረጃ የመጣ አይደለም ጽንፈኛ ቡድኑ በውስጥ እንቅስቃሴው የሚያደርጋቸው ነገሮች እንደተጠበቁ ሆኖ በትላልቅ መድረኮች ላይ ጭምር ለህዝቡ ግድ የለሽ መሆኑን በግልጽ አሳይቷል ከ7 ዓመት በፊት በመቀሌ ለዘገባ ስራ ተገኝቼ የተካፈልኩበትን አንድ መድረክ እናስታውስ መድረኩ በመቀሌ ዩኒቨርሲቲ ይዘጋጅ እንጂ የፓርቲ ስብሰባ ይመስል ነበር በወቅቱ ታዲያ የአረና ፓርቲ አመራር የነበረው አምዶም ገብረስላሴ የጽንፈኛ ቡድን አመራሮቹን ፊት ለፊት ሲጋፈጣቸው እናስታውሳለን በዚህ በ27 ዓመት ህገ መንግስት አልተከበረም ዲሞክራሲም አልነበረም የትግራይ ህዝብ እና ህወሓት በተደጋጋሚ ጊዜ እንደ አንድ እንደሆነ ይገለጻል እንዴት ብሎ ነው አንተ የሚሆኑት ደሃው ህብረተሰብ የሚበላ የሚጠጣ የሌለው ህብረተሰብ ይዘን እና በትግራይ ስም ህዝብ ትዕምት የሚባል በቢሊዮን የሚያንቀሳቅስ ብር ለባለስልጣኖች እየተጠቀመ እንዴት ብሎ አንድ ይሆናል አሁን የትግራይ ህዝብ በድህነት ላይ ስደት እየሄደ ነው
እየተበሳጨ ነው። አንድ አስገራሚ ነገር ደግሞ ይሄ ግጥም ላይ ተበረለ ነው። አንድ ይሄ ሬሳ ሲቀበለ ነው። በቪዲዮ ላይ እንደተመለከትነው የጽንፈኛው ቡድን አመራሮች ስለ ትግራይ ህዝብ ትክክለኛ ጥያቄ የሚጠይቁ ሰዎችን በማፌዝና ድምጻቸውን በማፈን የተካኑ ናቸው። በዚህ ላይ እንደተመለከትነው አሰራራቸው ግልጽ ሆኖ እንመለከታለን። ዛሬም ይህ የጽንፈኛ ቡድን በተመሳሳይ ጥያቄዎቹን ህዝባዊ ለማድረግ እየሞከረ ይገኛል። ነገር ግን አንድም ቀን ህዝባዊ የሆኑ ስራዎችን አከናውኖ አያውቅም። የዚህ ጽንፈኛ ቡድን አሰራር ከአምዶም ገብረስላሴ ጋር መጠነኛ ቆይታ በማድረግ እንፈትሸዋለን። አብራችሁን ቆዩ። እንዴት ነው? ሰላም ነው? ሁሉ ሰላም? እንዴት ነህ? ሰላም ነው። በጣም አመሰግናለሁኝ ፈቃደኛ ስለሆንክ። ያው ከ7 ዓመት በኋላ የተገናኘ ነው። ልክ ነው። በቀጥታ ልግባና ወደ ጥያቄ። የጽንፈኛው ቡድን ዛሬም ህዝባዊ ቅቡልነት ያለው ለመምሰል ጥረት ሲያደርግ እናያለን እና እንደው ከስር መሰረቱ እንደዚህ አይነት ቅቡልነት ያለው ቡድን ነው ወይ ማለት እንችላለን የሚለውን ቀዳሚ ጥያቄ እናድርግ። የትግራይ ህዝብ እንደ ዘንድሮ በተለይ በዚህ 1 ዓመት በዚህ 2 ዓመት ለህወሓት ሙሉ በሙሉ ነጥሎ የተፋው ጊዜ የለም። ከመቼም ጊዜ በላይ ከትግራይ ህዝብ ተነጥሎ የተተፋበት አሁን ነው። ደጋግሞ ግን የሚያነሳው የትግራይ ህዝብ የሚሉ መግለጫዎችን ሀሳቦችን ነው የምንሰማውና ከየት የመጣስ ነው? ምናልባት በመደበቂያነት ከማየት ብቻ ነው ወይስ ሌላ ዓላማ አለው የሚለውን አሁን የትግራይ ህዝብ ሁሌ ህወሓት ከአፉ አይጠፋም፣ ግን በተግባር ግን በተለይ አሁን ብትወስደው የሆነ መመሪያ ቢያወጣ አዋጅ ቢያወጣ ትዕዛዝ ቢያወርድ ምንም አይነት ቅቡልነት የለውም እና ከፍተኛ የቅቡልነት ችግር አጋጥሞታል። በራሱም በተለይ ከፕሪቶሪያ መፈረም በኋላ ከፍተኛ ወደ 3 ነው የተከፋፈለው። ፓርቲ ወደ 3 ተከፋፍሏል። አሁን የቀረው በጣም አክራሪው ኃይል የሚባል የአንድ ቤተሰብ ስብስብ ነው። ከዛ የዘለል አይደለም። የተወሰኑ ታጣቂዎችም ጀነራሎች አሉ። እነሱ በጥቅምና በትዳር የተዛመዱ ናቸው። አሁን ሙሉ በሙሉ ሊባል በሚችል የትግራይ ህዝብ በአንጻሩ ተሰልፈዋል ማለት እንችላለን። ለምሳሌ አሁን ህወሓት እንደሚታወቀው ሁሌ ችግሮችን በጦርነት መፍታት የሚፈልገውና አሁን ያለው ከፌዴራል መንግስትም ከሌሎች አካላትም ችግሮችን በኃይል መፍታት ሲሞክር ወጣቶችን ኮንፈረንስ አካሂዶ ነበረ። መፈንቅለ መንግስት ካካሄደ በኋላ ለጌታቸው ረዳ መፈንቅለ መንግስት አካሄደ። ቀጥሎም ለጀነራል ታደሰ ወረደ በመፈንቅለ መንግስት ነው የጣለው። ከዛ ወደ ህዝብ ኮንፈረንስ አካሂዳለሁ ሲል ሙሉ በሙሉ እኛ ጦርነት አንፈልግም፣ እናንተ መምራት አልቻላችሁም የሚል ግልጽ አቋም አቅርባለ ህብረተሰቡ። ይህን እያለ ህብረተሰቡ አቋም ገልጾ እያለው ያው የሞት የሽረት ሞት ጦርነት እናካሄዳለን ከሻዕቢያና ከፋኖ ጋር ጽምዶ ፈጥረን እንዋጋለን የሚል መመሪያ ወጣ። ህብረተሰቡ እምቢ አለ ሙሉ በሙሉ። በተለይ ወጣቶች፣ ሽማግሌዎችና አዛውንቶችን ነበረ ስናይ። አሁን ሰሙን ብታየው ይሄ አሳምኖ እንደ ድሮ ማለት ነው። ድሮ በተለያየ መንገድ የተወሰነ ህዝቡን አሳምኖ ወደ በረሃ ያወጣ ነበረ፣ ለትግል ያዘጋጅ ነበረ። አሁን ሙሉ በሙሉ እኛ ጦርነት አንፈልግም፣ የሞትነው ባለፈው ጦርነት የሞትነው እኛ ነን፣ እናንተና ልጆቻችሁ አልሞታችሁ፣ ካሁን በኋላ ለእናንተ ስልጣን ብለን አንሞትም የሚል ግልጽ አቋም በመያዙ የወሰደው እርምጃ በኃይል አፈሳ ነው። ወጣቱ በኃይል እያፈሰ ወደ ኤርትራ ወደ ሱዳን እየሸጠ ነው ወጣቱን፣ የባሪያ ንግድ ማለት እንችላለን። እና በአሁኑ ሰዓት እናቶች ልጆቻችን አንሰጥም የሚል ከፍተኛ ህዝባዊ ተቃውሞ እምቢታ እያካሄዱ ነው። አሁን እንደ ዋናው የስልጣኑ ምንጭ አድርጎ እየወሰደ ያለው ሻዕቢያ ነው። ጽምዶ ይላል። ጽምዶ አሊያንስ ከውጭ ኃይላት ከግብጽም ሊሆን ይችላል፣ ከሱዳን፣ ከኢትዮጵያ ጠላቶች ድጋፍ አግኝቼ ወደ ስልጣን እመለሳለሁ ነው ያለው እና እንዳልኩህ ፕሪቶሪያ አንጻራዊ ሰላም አምጥቶ ነበር ለትግራይ ህዝብ። ተፈናቃዮች እንዲመለሱ፣ ግዛታዊ አንድነቱም እንዲመለስ፣ ሰላምም እንዲሆን ከፍተኛ ተስፋ ተደርጎበት ነበርና አሁን ሌሎችን ሲከስ የነበረውን
የምዕራብ ትግራይ ህዝብ ወደ ቤቱ እንዳይመለስ እንቅፋት ሆነዋል ብሎ ሌሎችን ሲከስ ነበር። አሁን ግን ሁሉም ትቶ ወደ 4 ኪሎ ነኝ እያለ ነውና ይሄ ኃይል ስልጣን ካልያዘ ወይ ደግሞ በጠንጃ ካልተንቀሳቀሰ አንድ ቀን እንኳን ማደር የማይችል ሱሰኛ ኃይል ነው። የጽንፈኛ ቡድን ከልቂት ያለፈ የሚፈጥረው ነገር አለ ወይ ለትግራይ የሚለውን መስሉ መሳሳለ ይችላል። በቃ በየ5 ዓመቱ ጦርነት የፈለፈለ የፈጠረ ነው ለትግራይ ህዝብ። የትግራይ ህዝብ ከዚህ ያተረፈው ካለ ሞት፣ የአካል መጉደል፣ መፈናቀል፣ መጎሳቆል ነው እና ምንም አይነት ጥቅም ከዚህ ኃይል አግኝቶ አያውቅም። ሙሉ በሙሉ በሚባል ደረጃ የትግራይ ህዝብ ከህወሓት ወጥቷል ወይም ነጥሎታል። ኃይሉ ግን ከጠመንጃ ውጪ አንድ ቀንም ማደር ስለማይፈልግ በሰላም ማስተዳደር ስለማይችል አሁንም ከሻዕቢያም ከሱዳንም ከፋኖም ከሌሎችም እንትን ያበረም እየተባበረም ከአልሸባብም ጭምር አብረን እንሰራለን ብለዋል እና ይሄን ደግሞ ለህዝብ ዓላማ ለህዝብ ጥቅም ለትግራይ ህዝብ ጥቅም አይደለም ለራሳቸው በኢትዮጵያም እንደሚታወቀው 27 ዓመት ገዝተዋል። በትግራይም ከዛ በኋላም ያለውን የትግራይ ሪሶርስ የኢትዮጵያ ሪሶርስ የዘረፉትን እንትን ለመብላትና የሰሩትም አለ የጦር ወንጀል አለ ሌላ ወንጀሎች ስላሏቸው ተጠያቂነት እንዳይኖር ነው ይሄን ጠመንጃ እንደ ክለላ እየተጠቀሙበት ያለውና ይሄ ኃይል ምንም አይነት ህዝባዊ ቅቡልነት የለም። የትግራይ በተለይ አሁን እንዳልኩ የመከፋፈሉ የፖለቲካ ኃይል ብቻ አይደለም። የቲዲኤፍ አንዱ ኃይልም ቲዲኤፍ ወደ 2 ነው የተከፈለው። አሁን የሰላም ኃይል ተብሎ በሐራ መሬት ነው ያለው። ይሄ ኃይልም ምንድነው ያለው? እኛ የአንድ ፓርቲ አገልጋይ መሆን አንችልም፣ የህዝባችን ብቻ ነው መሆን የምንችለው የሚል ህዝባዊ የሆነ ዓላማ ይዞ ከህወሓት አገልጋይነት ወጥተናል የሚል አውጇል። አምዶም ለሰጠኝ ሀሳብ ከልብ ነው ማመሰግነው። ማመሰግነው። ኢትዮጵያ የምስራቅ አፍሪካ ሀገራትን በኃይል በማስተሳሰር የቀጠናው የልማት ማዕዘን መሆኗን በተግባር እያረጋገጠች መሆኑ ጠቅላይ ሚኒስትር አብይ አህመድ ከ5 ዓመታት በፊት የገቡትን ቃል ወደ ተግባር ስለመቀየራቸው አመላካች ነው። ኬንያ፣ ጅቡቲና ሶማሊያ በዚህ የጋራ ብልጽግና ተጠቃሚ ሲሆኑ፣ በሌላ በኩል ደግሞ የኢትዮጵያን መጠናከር እንደ ስጋት የሚያዩት ግብጽና ኤርትራ ያሉ ሀገራት ፖለቲካዊ ሴራ በመጎንጎን አሁንም የቀጠናው የኃይል ትስስር ማነቆ ሆነው ቀጥለዋል። ቶማስ ኃይሉ ተጨማሪ አለው። ከታላቁ የኢትዮጵያ ህዳሴ ግድብ እስከ የአይሻ የንፋስ ኃይል ማመንጫና የጂኦተርማል ፕሮጀክቶች ኢትዮጵያን በምስራቅ አፍሪካ የታዳሽ ኃይል ማማነት ያጠናከሩ ፕሮጀክቶች ናቸው። የአዲሱ የኃይል ዲፕሎማሲ ዘርፍ ሀገሪቱን በመብራት አቅርቦት ማስተሳሰር ብቻ ሳይሆን የቀጠናውን የኢኮኖሚ ውህደትና የጋራ ደህንነትን እውን ለማድረግ ያለመ ነው። ይህም የዛሬ 5 ዓመታት የምስራቅ አፍሪካ ሀገራት መሪዎች በተገኙበት ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ላይ ትኩረት ሰጥተው ቃል የገቡበት ንግግራቸው ለዚህ አስረጂ ነው። የህዳሴ ግድብ እንደ ሀገር ከሚያስገኝልን ዘርፈ ብዙ ኢኮኖሚያዊና ማህበራዊ ጠቀሜታ ባሻገር ቀጠናዊ ትስስርና መልካም ጉርብትናን የሚያጠናክር ግዙፍ ፕሮጀክት ነው። በአባይ ወንዝ የጋራ ተጠቃሚነት በሚያረጋግጥ ቀጠናዊ ትስስርን በሚያጠናክርና ሁሉንም አሸናፊ በሚያደርግ መንገድ ለመስራት ሁሌም ኢትዮጵያና ኢትዮጵያውያን ዝግጁ መሆናቸውን በድጋሚ ላረጋግጥላችሁ እወዳለሁ። የኃይል ትስስር በአንድ በኩል ኢትዮጵያ የቀጠናው የኃይል ቋት የመሆን ፍላጎት ናት ያላት። የፍላጎት ከብዙ ነገሮች የሚመነጭ ነው። አንድ ካላት እምቅ የታዳሽ ኃይል ኢነርጂ አቅም የሚመነጭ ነው። ይህንን ታዳሽ ኃይል ኢነርጂ ኢትዮጵያ በማምረት ለቀጠናው ሀገራት መሸጥ፣ በዚህም ደግሞ ቀጠናዊ ትስስሮችን ለማሳለጥ እያደረገች ያለችው ጉልህ ሚና ማየት እንችላለን። ሀገሪቱን የሚያስተሳስሩት የኃይል ደህንነት አረጋጋጭ የኢትዮጵያ ፕሮጀክቶች ከፍተኛ የኃይል ማስተላለፊያ መስመሮች እንደ ኬንያ፣ ጅቡቲና ሶማሊያ ያሉ የጎረቤት ሀገራት ከኢትዮጵያ የሚወጣውን ንጹህና አነስተኛ ዋጋ ያለውን ኤሌክትሪክን በመጠቀም የኢንዱስትሪዎቻቸውን አቅም እያደሱ የሚገኙበት ሚስጥርም ይኸው ቃል ወደ ፍሬ ለመቀየሩ ማሳያም ነው። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የታዳሽ ኃይል ፍላጎቷ ተምሳሌት ነው። እኛ ከዚህ ተነስተን ወደ የፀሐይ፣ የነፋስ፣ ጂኦተርማልና ኒውክሌር ኃይል እያሰፋን ነው። የአፍሪካን የኃይል ትስስር የመፍጠር ራዕይን በማሳካትና ኢንዱስትሪያላይዜሽንን በማሳደግ የአየር በካይ ጋዝ ልቀትን የመቀነስ ስራዎች እየሰራን ነው።
በእርግጥ ቀጠናዊ የኃይልና የውሃ ዲፕሎማሲ ለፖለቲካ ጥቅም ለመዋል የሚደረጉ ፍላጎቶችና የጂኦፖለቲካዊ ውጥረት አሁንም ተደቅነው ይገኛሉ። እንደ ግብፅ፣ ሱዳንና ኤርትራ ያሉ ሀገራት በተለያዩ ደረጃ በሚያንጸባርቋቸው ስጋቶችና የፖለቲካ አቋሞቻቸው የታችኞቹ የናይል ተፋሰስ ሀገራት የጋራ ልማትንና የኃይል ትስስር ሙሉ ለሙሉ እንዳይሳካ ማነቆ ሆኗል። ምክንያቱም የካይሮና የአስመራ እኩይ ሴራም የኢትዮጵያ መጠናከርን እንደ ስጋት ስለሚያዩት ፕሮጀክቶቹ ማዘግየት ወይንም መቃወም የደህንነትና ተጽዕኖአቸውን ማስጠበቂያ መንገድ አድርገው ይወስዱታል የሚለው ምላሹ ሆኗል። የዘርፉ ባለሙያዎች እንደሚሉት ከሆነ የውሃ ኃይልን በጋራ ከመጠቀም ይልቅ በትርክቶችና በስጋት ላይ የተመሰረተ አቋም መያዝ የቀጠናውን ሁለንተናዊ እድገት ያዘገየዋል። ኢትዮጵያ በበኩሏ የምታካሄዳቸው የኃይል ፕሮጀክቶች የማንም ጥቅም የማይጎዱናም ሁሉንም አስተሳስረው በጋራ ለማልማት ያለው መሆናቸውን በመግለጽ የትስስር በሯን ለሁሉም ክፍት መሆኑን ብዙ ጊዜም አስታውቃለች። ምክንያቱም በኃይል ትስስር የሚፈጠር ኢኮኖሚም በቀጠናው ዘላቂ ሰላምን ለማስፈን ትልቁ መፍትሄ እንደሆነ ታምኖበታል። ጥያቄው ግን የቀጠናው ሀገራት አውደ ፖለቲካዊ ልዩነቶቻቸውን ወደ ጎን ብለው የጋራ ብልጽግናን ለመገንባት እስከ መቼ ይዘገያሉ የሚለው ነው። ከቀጠናው ሀገራት የውስጥ የፖለቲካ አለመረጋጋት፣ የኢኮኖሚ ሁኔታ፣ የመሰረተ ልማት ጠንካራ የዳበረ የመሰረተ ልማት አለመኖር፣ የፖለቲካ ቁርጠኝነት ደካማ መሆን፣ በብሔራዊ ፍላጎትና በቀጠናዊ ፍላጎት መካከል ያለው ሚዛን አለማስጠበቅ፣ እነኚህ ነገሮች ማነቆዎች ቢሆኑም ከቀጠናው ባሻገር ያሉ ተዋናኞች ያላቸው ፍላጎት ደግሞ ኢትዮጵያ ቀጠናውን ለማስተሳሰር ለምታደርገው የፖሊሲ እንቅስቃሴ አንዳንድ ጊዜ እንቅፋት የሚሆንባቸው ሁኔታዎችም አሉ። ቀጠናው ላይ ፍላጎት ያላቸው ከቀጠናው ባሻገር ያሉ ሀገራት ብዙ ናቸው። የኃይል ዲፕሎማሲ ዋነኛ ዓላማ የጂኦፖለቲካዊ ግብግብ ሳይሆን ድህነትን በጋራ መታገልና የሕዝቦችን ሕይወት መቀየር መሆኑን ማሳየት አሁን ላይ የቀጠናውን ውጥረት ለማርገብ ብቸኛው አማራጭ ነው። ስለሆነም የኃይል ትስስሩ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም ከፍተኛ ኢኮኖሚ ጥቅም የሚያስገኝ መሆኑን በተግባር ሲረጋገጥ የነ ግብፅ የሴራ መረብ በመበጣጠስ ተቃዋሚ ሀገራትም ቢሆኑ ወደ ውህደቱ የመቀላቀል እድላቸው ከፍተኛ ይሆናል። ኢትዮጵያ በመደመር መንግስት እሳቤ የምታመርተው ታዳሽ ኃይል ከራሱ አልፎ በጨለማ ውስጥ የሚኖሩ የጎረቤት ሀገራት ህዝቦችን ቤት በብርሃን ሞልቶ የሚያስተሳስር ሂደት መፍጠሩም ኢትዮጵያ ለቀጠናው ሀገራት የኃይል ትስስር ማዕዘን መሆኗን የ5 ዓመቱ ጉዞ በተግባር ተገልጦ አሳይቷል። የመደመር መንግስት የግሉ ዘርፍ የኢኮኖሚ ዋና አንቀሳቃሽ ኃይል እንዲሆን የገባውን ቃል በተግባር እየተረጎመ ነው። ባለፉት ዓመታት የኢንቨስትመንት ምህዳሩና የፋይናንስ ህጉ በመሻሻሉ ከፍተኛ አቅም ያላቸው ኢንቨስትመንቶች ወደ ስራ ገብተዋል። ባየሙላት ተጨማሪ አለው። የአንድ ሀገር እድገት በአጋጣሚ የሚመጣ ክስተት አይደለም። የተቀናጀ ራዕይ፣ ግልጽ ፖሊሲና ተግባራዊ አመራር በአንድ መስመር ሲገናኙ ብቻ የሚወለድ ውጤት ነው። የህዝብ ተስፋን ወደ እውነተኛ ለውጥ፣ የሀገርን እምቅ አቅም ወደ ተጨባጭ ብልጽግና የሚቀይረውም ይህ መንገድ ነው። ኢትዮጵያ የምትበለጽገው እኛ ሀገራችንን ለመለወጥ በምንወስደው ቆራጥ እርምጃና በጋራ በምንገነባው ራዕይ መጠን ነው የሚለውን መርህ ያደረገው የመደመር መንግስት ባለፉት 5 ዓመታት በግሉ ዘርፍ ተሳትፎ ዙሪያ ታሪካዊ የሆኑ የኢኮኖሚ ማሻሻያዎችን አካሂዷል። የግሉን ዘርፍ እንደ ስጋት ከመመልከት ይልቅ የልማት አጋርና የኢኮኖሚ ዋና አንቀሳቃሽ ኃይል እንዲሆን የሚያስችሉ መሰረቶችም ተጥለዋል። ከ5 ዓመት በፊት የተገባው ቃልም ይኸው ነበር። ኢኮኖሚያችን በግል ዘርፍ ቀዳሚነትና ገበያን በሚደግፍ መንግስት አጋዥነት የሚመራ ተወዳዳሪና ከዓለም አቀፍ ንግድና ኢንቨስትመንት ጋር የተሳሰረ ፈጣንና ፍትሃዊ እድገትን የሚያረጋግጥ ለዜጎቻችን በቂና አስተማማኝ የሥራ ዕድል የሚፈጥር ምጣኔ ሀብት እንዲሆን እንሰራለን። በዚህ የለውጥ ጉዞ ውስጥ የኢንቨስትመንት ህጎችና አሰራሮች ተሻሽለዋል። ለግሉ ዘርፍ ሰፊ የተሳትፎ ምህዳርም ተፈጥሯል። በዚህም ዓለም አቀፍ ባለሀብቶች ኢትዮጵያን በአዲስ እይታ መመልከት ጀምረዋል። ካፒታላቸውን፣ ቴክኖሎጂያቸውንና የረጅም ዓመት ልምዳቸውን በመያዝ ወደ ሀገሪቱ እየገቡ መሆናቸው አዲስ የኢኮኖሚ ምዕራፍ መከፈቱን ያሳያል። አቅም ያላቸው፣ ልምድ ያላቸው፣ እውቀታቸውን፣ ገንዘባቸውን ለማፍሰስ ዝግጁ የሆኑ የመንግስት ቀጥተኛ ሰፖርት ቢደረግላቸው በእውቀት ሽግግሩ በምንፈልገው የውጭ ምንዛሪ የሚታይ የሚጨበጥ ኢምፓክት ያላቸውን ባለሀብቶች እያመጣን ያለው በሁሉም ሴክተር ነው። እናናገራቸው ባለሀብቶች በቂ ገንዘብ ያላቸው፣ ልምድ ያላቸው፣ በሴክተሩ እውቅና ያላቸው ከሆኑ እኛ የምናደርገው ድጋፍ ታክሎበት በአጭር ጊዜ ውስጥ ውጤታማ መሆን እንችላለን። የኢኮኖሚ ምህዳሩን ለኢንቨስትመንት ምቹ ማድረግና የፋይናንስ አቅርቦቱን ማስፋት የሀገር ውስጥ ባለሀብቶች በግዙፍ ኢንዱስትሪዎች እንዲሰማሩ አዲስ እድል ፈጥሯል። በተፈጥሮ ሀብቶች ላይ ተጨማሪ እሴት በመፍጠር ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የኢትዮጵያን ምርቶች ወደ ዓለም ገበያ ለማስገባት ጠንካራ መሰረትም እየተጣለ ነው። የመስታወት ፋብሪካ ግዙፍ ፋብሪካ ነው።
በአመት 600,000 ቶን መስታወት የማምረት አቅም አለው። የሀገር ውስጥ ፍላጎትንም ከማሟላት ባለፈ ለውጭም ኤክስፖርት የማድረግ አቅም ያለው ነው። ከዚህ በፊት ከውጭ እናስገባቸው የነበሩ ቢሌት የሚባል ለፌሮ ብረት ማምረቻ የሚያገለግል ብረትን በዚህ ለማምረት በሀገር ውስጥ ለማምረት ኢምፖርቱን ተክቶ ማለት ነው። ስለዚህ ይሄም ፋብሪካ ደግሞ እንደዚህ ሁኔታ በአፋጣኝ እየተከናወነና እያለቀ ያለ ፋብሪካ ነው። የግሉን ዘርፍ ተሳትፎ ለማሳደግ የተወሰዱት እርምጃዎች በፋይናንስ ዘርፍም ቀጥለዋል። የባንኮች የብድር አቅርቦቱ ለምርታማ ኢንቨስትመንቶች ከፍተኛ ድርሻ እንዲወስድ በመደረጉ በግሉ ዘርፍ የነበሩ የፋይናንስ ማነቆችን ደረጃ በደረጃ ለመቅረፍ ጥረቶች ተጠናክረዋል። ብድር አጠቃላይ ወደ 2.6 ትሪሊዮን ደርሷል። የዘንድሮ ብድር ብቻ 1 ትሪሊዮን ገደማ ይጠጋል። እንደተባለው 90% በላይ ለፕራይቬት ሴክተር የተሰጠ ነው። ይሄ በጣም ትልቅ መርታ ነው። የኢኮኖሚ ለውጡ ትሩፋት ለትላልቅ ኩባንያዎች ብቻ ሳይሆን ለታችኛው የማህበረሰብ ክፍልም እንዲደርስ የተለያዩ ማሻሻያዎች ተወስደዋል። የግብርና ፋይናንስ ስርዓትን በመጀመር በፋይናንስ ዘርፉ የቴክኖሎጂ አጠቃቀምን በማጠናከር አነስተኛና መካከለኛ ኢንቨስትመንቶች እንዲስፋፉ ምቹ ሁኔታም እየፈጠረ ይገኛል። በዲጂታል መንገድ ብድርን በተለይ ደግሞ ኮላተራል ያልሆነ ኮላተራል የማይጠይቁ የብድር አይነቶችን ለማስፋፋት እየተደረገ ያለው ነገር በጣም ውጤታማ የሆነና ብዙዎችን ተደራሽ እያደረገ እንደሆነ አንዳንድ ዳታዎችም ያመለክታሉ። እንግዲህ በተለያዩ ባንኮች የተጀመሩ ኢኒሼቲቮች አሉ። በቴሌ ብርም የሚሰጠው እንደዚሁ አገልግሎት እንዲሁ ብዙዎችን ሚሊየንስ ተጠቃሚ እንዳደረገ የሚታይበት ነው። በቅርብ ዓመታት የተካሄዱት መዋቅራዊና ፖሊሲ ተኮር ማሻሻያዎች ኢኮኖሚውን ከውስብስብ ፈተናዎች በማውጣት ለተፋጠነና ዘላቂ እድገት የሚያግዙ ሆነዋል። ኢትዮጵያ በ5 ዓመታት ውስጥ ያስመዘገበችው ታሪካዊ ስኬት ተራ ኢኮኖሚያዊ ለውጥ ብቻ ሳይሆን ፈተናን ወደ እድልና ወጀብን ወደ ጥንካሬ የቀየር ብሔራዊ ጉዞ መሆኑን ያመለክታሉ። መርከቧ ኢትዮጵያ ጉዞዋን አሁንም በጽናት ቀጥላለች። ከፊቷ የሚነሱ ፈተናዎች ቢኖሩም የልማትና የእድገት አቅጣጫዋ ግን አልተቀየረም። ይህ ጉዞ የትውልድ ተስፋን የሚያነቃ የሀገርን እምቅ አቅም የሚያሳይና የነገን ብልጽግና በዛሬ ትጋት የሚገነባ የልማት ታሪክ ሆኖ ቀጥሏል። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን እዚህ ዋናው ስቱዲዮ የያዝናቸውን ዘገባዎች ለተወሰኑ ደቂቃዎች ገታ እናደርግና ወደ አዲስ ዓለም አቀፍ ኮንቬንሽን ማዕከል እንወስዳችኋለን። እዚያ የኢቢሲ ጊዜያዊ ስቱዲዮ አለ። ባልደረባዬ ሜሮን ምትኩም የሀገራዊ ምክክሩን ሂደት የተመለከቱ ዘገባዎችን ይዛ እየጠበቀቻችሁ ነው። ሜሮን እንዴት ቆይተሻል? ዘገባዎቹን መቀጠል ትችያለሽ። አመሰግናለሁ ማህሌት። እንደምንውላችኋል ተመልካቾቻችን። ታላቁ ሀገራዊ ምክክር ከሚካሄድበት ከዚህ አዲስ ኢንተርናሽናል ኮንቬንሽን ሴንተር ሜሮን ምትኩ ምክክሩን የተመለከቱ ዘገባዎችን ወደ እናንተ አደርሳለሁ። አብራችሁ ነው። በለጠ ወልዴ ይባላለሁ። ከማዕከላዊ ኢትዮጵያ ከጉራጌ ዞን ሰንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። ስሜ ቡንካሾ ዋንጌ ይባላል። ጋሞ ዲሞክራሲያዊ ፓርቲን ወክዬ ነው የመጣሁት። በምክክሩ አሁን ያየሁት የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። አውግቸው ማለደ ነው የሚባለው የቅማንት ዲሞክራሲ ፓርቲ ሊቀመንበር ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። አብዶይሎ ሐሰን ይባላለሁ። ከጅግጅጋ ዩኒቨርሲቲ የጆርናሊዝም እና ስነ ተግባቦት ትምህርት ክፍል መምህር ነኝ። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደዛ እንዲመጣ የሚያደርገን ነው። አረጋሽ ፈራ ይባላለሁ። የመጣሁት ከሳውዝ አፍሪካ ነው። ለሀገር ይጠቅማል የምለውን ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ኤርሚያስ ድንበሩ ይባላለሁ። ከደቡብ ኢትዮጵያ ክልል ከጋሞ ዞን ነው የመጣሁት። ወጣቱ እችን ሀገር በአፍሪካ ታላቂቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። ስሜትን ሳይበቀላ ይባላለሁ። የመጣሁት ያው ከማዕከላዊ ኢትዮጵያ ክልል ነው። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ሙሳ አብዱ ይባላለሁ። ከሶማሌ ክልል የእምነት ተቋም ወክዬ ነው የመጣሁት። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። ይህ የኢትዮጵያ ቴሌቪዥን ነው። በቅድሚያ
መንግስት በምርጫ ቢያሸንፍም ለአካታች ውይይትና ለምክክር ቅድሚያ መስጠቱ የጋራ መግባባት የሰፈነባት ስልጡን ኢትዮጵያን ከማየት ህልም የመነጨ ነው። ኢትዮጵያንም ከእስከዛሬው አክሳሪ የፖለቲካ አካሄድ ለማውጣት በሀገራዊ የምክክር ሂደቱ የታሪክ አጋጣሚ ላይ እንገኛለን። ይመራደም ተጨማሪ አለው። የተደላደለበትን የስልጣን ምቾት ትቶ ኑ በጋራ ሀገርን እንገንባ በማለት እጁን ለምክክር ዘርግቷል። ለውይይት የከፈተው በር የኢትዮጵያ ስብራቶች ይጠገኑ እንጂ ስልጣን ከሀገር አይበልጥብኝም ነው ነገሩ። አሁን የሀገሬ ጉዳይ ይመለከተኛል፣ የእስካሁኑ የኋልዮሽ ጉዞዋም በቁጭት ያንገበግበኛል ለሚሉ ለሁሉም የሀገር ልጆች ወርቃማ የታሪክ አጋጣሚ በጠረጴዛው ላይ ቀርቧል። ይህ መልካም ዕድል የተፈጠረው ደግሞ የአሁኑ መንግስት ብቸኛው ፈላጭ ቆራጩ አካል እኔ ነኝ ከሚል ከዚህ በፊት ከነበረው ግትር የፖለቲካ አካሄድ በመውጣቱ ነው። እኔም በዚህ በተለይ የቅርብ ጊዜ ጦርነት አካልና ተሳታፊ እንደመሆኔ መጠን የጦርነትን አስከፊነት የግጭትን አሳዛኝ እንትኖች ባይን ያይቻለሁ ማለት ነው። ስለዚህ መመካከር ለኢትዮጵያ እውነት ለመናገር በር ከፋች አስደሳቸውን አዲስ ምዕራፍ ይፈጠራል የሚል ግምት ነው ያለኝ። እስካሁንም የሄድንባቸው የመጣንባቸው መንገዶች እጅግ በጣም ጥሩ ናቸው። በምርጫ የማሸነፉ ጉዳይ የጊዜያዊ 5 ዓመት የፖለቲካ ዑደት ውጤት ነው። በጋራ ምክክር ኢትዮጵያ ስትሰምር ግን ሀገራዊ መግባባቱ የትውልዶችና የሀገር ዘላቂ ህልውና ይሆናል። አሁን እየሆነ ያለው በምክክር መፍትሄ የማበጀት ሂደቱም ይህንኑ ለማንበር ነው። በምርጫ አሸናፊው መንግስት ለአካታች ውይይትና ለምክክር ቅድሚያ መስጠቱም የጋራ መግባባት የሰፈነባት ኢትዮጵያን ከማየት ጉጉቱና ህልሙ ይመነ መንግስት በህዝብ ሉዓላዊ ስልጣን ይሁንታን አግኝቶ ሳለ ሁሉንም ያቀፈ የምክክር ሂደት እንዲካሄድ ሁኔታዎችን ማመቻቸቱና ለስኬቱ የበኩሉን ማገዙ ስለ ሀገር ሲባል የከፈለው ትልቅ የፖለቲካ ዋጋ ነው። አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። ኢንክሉሲቭ ናሽናል ዲያሎግ የተሳካ እንዲሆን ኢትዮጵያ ሰላማዊ ሀገር እንድትሆን ብልጽግና የተረጋገጠባት ሀገር እንድትሆን በጋራ መስራት መኖር የምንችል ሰዎች መሆናችን ዓለም እንዲያይ መተባበር፣ ልባችን ማስፋት ይኖርብናል። በምርጫ ድምጽ የሰጠው ህዝብ ዋና ፍላጎት ሰላም፣ ልማትና የበለጸገች ሀገርን ማየት ነው። በመሆኑም የመንግስት ወደ ምክክር መግባትና ሂደቱን ማገዝ ህዝብ የሰጠውን አደራ አልቆና ጨምሮ በበሰለ መንገድ እንደመወጣት ይቆጠራል። በታሪካችን ውስጥ ስልጣን የጨበጠ አካል ሁሉንም ነገር በእጁ አድርጎ ተፎካካሪዎችን ጭምር ያኮስሳል። አሸናፊ ሁሉንም ጠቅልሎ የሚወስድበት ፈረንጆቹ ዘ ዊነር ቴክስ ኦል እንደሚሉት የፖለቲካ ባህል አድርገን በመከተላችን ኢትዮጵያችንን ወደ ተደጋጋሚ የእርስ በርስ ግጭት ሲከታት ቆይቷል። ከእንግዲህ በኢትዮጵያ ምድር በጠመንጃ በዱላ በጉልበት የሚሆን ነገር ጉዳቱን አየነው እኮ ለረጅም ዓመታት አየነው እኮ። ስለዚህ ከእንግዲህ በምክክር ብቻ ነው የምንወጣው። እናም አሁን መንግስትና ስለ ሀገር ተመካካሪዎቹ እያሉ ያሉት የእስካሁኑን የብቻ የአግላይነት አካሄድ በእንቅርት ላይ ጆሮ ደግፍ እየፈጠረ በዓለም ፊት አዋርዶናል ነው። ስለዚህም ሞክረነው ካዋረደን ተግብረነው ኋላ ካስቀረን መንገድ ለመውጣት እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች መግባባት ላይ ልንደርስ እነሆ በታሪካዊ ወቅት ፊት ቆመናል። ይህ የትጋት እርምጃ ውጤታማ እንዲሆን ደግሞ ለሀገር ምሰሶና ማገር ሆኖ መገኘት ከሁሉም ለሁሉምና በሁሉም የግድ ይላል። በታሪክ አጋጣሚ አንድ ያገኘነውን የምክክር እድል ተጠቅመንበት ካሮጌው የኃይል መንገድ ስንወጣ ሁሉም ነገር ወደ ልማት ሆኖ የጋራ እድላችንን ድህነትን በማሸነፍ እናጣጥምበታለን። እንዲያ ሲሆን ደግሞ በኢትዮጵያ የፖለቲካ ምህዳር ውስጥ አዲስ ማራኪና የሰለጠነ የታሪክ ምዕራፍ ሆኖ በደማቁ ይመዘገባል። የሀገራዊ ምክክር ጉባኤ የቆዩ ህመሞችን በማከም ለኢትዮጵያ ህዝቦች አንድነት፣ ሰላምና ወንድማማችነት ዘላቂ መፍትሄን ያመጣል። በተለይም የትኛውንም የህብረተሰብ ክፍል ሳያገል የሁሉንም ዜጋ ድምጽ በእኩልነት ያደመጠ ታሪካዊ መድረክም ሆኗል። ይህም ከጥላቻ ይልቅ የጋራ መፍትሄን፣ ከመራራቅ ይልቅ ደግሞ መቀራረብን ያስቀደመው ሀገራዊ ምክክር መድረክ ኢትዮጵያን በጋራ ስምምነት የምትመራ አዲስ ሀገርን የሚገነቡበት ታሪካዊ እድልንም ይፈጥራል። ወንድማገኝ ኃይሉ በሀገራዊ ምክክሩ የኮንሶ ማህበረሰብን ወክለው የመጡትን ተመካካሪ አነጋግሮ ተከታዩ መሰናዶ አጠናቅሯል። አብረን እንከታተል። አንዲ ካላ ገዛኸኝ ወልደ ዳዊት እንግዲህ ማኔ ስሜ አንዲ ካላ ገዛኸኝ ይባላል። የኮንሶ ማህበረሰብን ወክዬን የመጣሁት በአጀንዳ ማሰባሰብ ሂደት ወቅት አስፈላጊ አንገብጋቢና ወሳኝ የሆኑ አጀንዳዎች ማለትም ትኩረት የሚሹና ልዩነት የሚታይባቸው አጀንዳዎች
በግልጽ ተለይተው ቀርበዋል። በተለይ ስር የሰደዱ ችግሮችን፣ የመልካም አስተዳደር ጥያቄዎችን፣ የልማት፣ የድንበር፣ የፓርቲዎችንና የሌሎችንም አጀንዳዎች በሙሉ አዘጋጅተን አቅርበናል። ከምንም በላይ ደስ ያለኝ ኮሚሽኑ ያላንዳች መድሎና ማግለል የሁሉም ዜጋ ድምፅ መሰማት፣ የሁሉም ህብረተሰብ ጥያቄ መመለስ አለበት ብሎ አምኖ ሁሉን አካታች ስላደረገ ነው። በዚህም በእኛ አካባቢ የአካል ጉዳተኞችን፣ አርሶ አደሮችን፣ የአካባቢ ሽማግሌዎችና ምሁራንን በሚገባ አሳትፏል። የምክክሩ ሂደት በጣም ጥሩና ደስ የሚያሰኝ ነው። በምክክሩ ወቅት የተነሱት አጀንዳዎቻችን በሙሉ ትልቅ ትርጉም ያላቸው ናቸው። ችግሮቻችንን፣ ቅሬታዎቻችንንና ሐሳቦቻችንን በሙሉ አውጥተን እንድንናገርና እንድንወያይ እድል ሰጥቶናል። በኢትዮጵያ ውስጥ ይህ የምክክር ሂደት በጣም ጠቃሚና ትልቅ እርምጃ ነው። ምክንያቱም ለኢትዮጵያ አንድነት፣ ለሕዝቡ ፍቅርና ሰላም እንዲሁም ወንድማማችነትን ለማጠናከር ትልቅ መፍትሄ ያመጣል ብለን እናምናለን። በተለይም በዞናችን የነበሩትን የልማትና የመልካም አስተዳደር ጥያቄዎች፣ የወሰንና የድንበር ችግሮችን፣ የወረዳና የዞን አደረጃጀት ጥያቄዎችንና የሕዝቡን ቅሬታዎች ሁሉ አውጥተን ተናግረናል። ኢትዮጵያን አንድ አድርጎ ለማቆየት ሰላምን ለማስፈንና የጋራ መግባባት ላይ ለመድረስ ይህ ምክክር ወሳኝ ነው። ሕዝቡም በሰላም አብሮ እንዲኖር በየወረዳውና በየዞኑ ያሉ ችግሮች ሁሉ ተፈተው የሕዝቡ ጥያቄዎች ምላሽ እንዲያገኙ ያግዛል። እንግዲህ ከዚህ ቀደም የነበሩት ችግሮችና ታሪኮች ሁሉ እንደምናውቀው በጣም አስቸጋሪ ነበሩ። ከአፄ ምኒልክ ጊዜ፣ ከአፄ ኃይለ ሥላሴ፣ ከደርግና ከዚያ በኋላም በነበሩት ስርዓቶች ሁሉ ህዝቡ ብዙ ችግሮችና ህመሞች ነበሩበት። ያ ሁሉ አልፎ አሁን ላይ አዲስ የምክክር ዕድል በመከፈቱ የቆዩና ህዝቡን ሲያቆስሉ የነበሩ ችግሮች ሁሉ በምክክሩ ይታከማሉ ብለን ተስፋ አድርገናል። የህዝቡ ህመም፣ የድንበርና የልማት ጥያቄዎች መፍትሄ አግኝተው ሁሉም ህዝብ በፍቅር በሰላምና በአንድነት የሚኖርበት ሁኔታ ይፈጠራል። በመጨረሻም ለኢትዮጵያ ህዝብ በሙሉ ሰላምን፣ አንድነትንና ፍቅርን እመኛለሁ። አመሰግናለሁ። የሀገራዊ ምክክሩ ማዕድ አድማሱን አስፍቶ የሩቅ አርብቶ አደሮችና የገጠሪቱ ኢትዮጵያን ድምፅ ዋናው መድረክ ላይ በማድረስ አግላይ ያልሆነ እውነተኛ የጋራ መድረክ መሆኑን አረጋግጧል። ከደቡብ ምዕራብ ኢትዮጵያ በልባቸው ጥልቅ የሀገር ፍቅርን በእጃቸው ደግሞ የትውልድ ባህላዊ የእርቅ ጥበብን ይዘው የመጡት አባትና የሶማሌው አርብቶ አደር የጠመንጃን ቋንቋ በውይይትና በይቅርታ ለመተካት ለተጀመረው ታሪካዊ ጉዞ ሕያው ምስክር ሆነዋል። እድሉ ፈቀደ በዚህ ጉዳይ ላይ ያዘጋጀው ዘገባ አለ። አቶ ሻንቆ በአካባቢያቸው በተግባር የተፈተነ የአስታራቂነት ጥበብ አላቸው። ጥፋት ሲፈጸም፣ ቅሬታ ሲፈጠር ሰዎችን በባህላዊ የእርቅ ስነ ስርዓት ማዕድ አቀራርበው እውነትን በግልጽ አውጥተው ይቅርታን አስደርገው የሻከረውን የማለዘብ ተፈጥሯዊ ስጦታ ተላብሰዋል። ዛሬ ለሀገራቸው ኢትዮጵያ ያላቸውን ጥልቅ ፍቅርና የላቀ ስሜት ሰንቀው ያንን የቤንች ሸኮ የሰላም ጥበብ ወደ ሀገራዊው መድረክ አምጥተውታል። በቤንች ሸኮ ባህል የቆሰለ አካል ያለ ቅቤ አይታሽም፣ የከፋ ልብ ደግሞ ያለ እርቅና ውይይት አይጠገንም የሚሉት እኛ አባት የኢትዮጵያ ችግርም መፍትሄ የሚያገኘው በቁጣና በጥላቻ ሳይሆን በአንድ ማዕድ ዙሪያ ተቀብለው በይቅርታና በቅንነት በመነጋገር ብቻ ነው ይላሉ። ሀገራችን ታላቅ ሀገር ነች። ዞር ብለን ታሪኳን ስናይ ይከነክነናል፣ ይቆጨናል። የጀግኖች ምድር ነች። በዓለም አቀፍ ደረጃ በአፍሪካ ምድር ላይ ክብሯን አስጠብቃ ዳር ድንበሯን አስከብራ የቆየች ያልተነካች የጀግኖች ምድር ነችና እችን ምድር ደግሞ ወደ ተሻለ ደረጃ ለማሸጋገር ይሄ ምክክር በጣም ወሳኝ ነው ብዬ ነው ማምነው። መመካከር ነው፣ መወያየት ነው፣ ማግባባት ነው። እስካሁን ያሉትን ችግሮችን ቁጭ ብለን አብረን ተመካክረን ተደማምጠን አንዱ የአንዱን ሀሳብ ሰምቶ በጋራ ምክክር ተወያይተን ለቀጣዩን የሀገራችንን ህልውና ላይ በእውነት ትልቅ ውጤት ያመጣል ብዬ አስባለሁ። ለሳቸው ይህ ሀገራዊ ምክክር ውይይት ብቻ አይደለም፣ የኢትዮጵያን መጻኢ ዕድል የሚወስን የትውልድን ዕጣ ፋንታ የሚያሳምር ታሪካዊና ታላቅ እርቅ ስነ ስርዓት እንጂ። እዚያ አለመግባባቶች በጥላቻ ሳይሆን በበሰለ ጥበብ በወንዝ ዳርና በዛፍ ጥላ ስር በሚደረጉ የእርቅ ስነ ስርዓቶች ይፈታሉ። አቶ ሻንቆ የብዙ ዘመናት የታሪክ ማዕበልን የተሻገሩ በልባቸው ውስጥ ለኢትዮጵያ ያላቸው ጥልቅና የማይናወጥ ፍቅር በፊታቸው ላይ በግልጽ የሚነበብ የሀገር አባት ናቸው። ለአዲሱ ትውልድ የሚያስተላልፉት አባታዊ ምክርም የከረረ ሳይሆን
ትውልድ እርስ በርስ እንዲተሳሰብ የሚያደርግ የሚያራራና የሚያሰባስብ ነው። ልዩነት የተፈጥሮ ውበት ነው። ልዩነትን በንግግር ማሸጋገር ደግሞ ግን የልህቀትና የጥበብ መገለጫ ነው ይላሉ። በየትኛውም በኢትዮጵያ ውስጥ ብንሄድ ኢትዮጵያኖች የራሳቸው የባህላዊ ዳኝነት ስልት አላቸው፣ ዘዴ አላቸውና አዲስ ነገር አይደለምና ይህንን በይበልጥ አጠናክረን ብንሄድ በማህበረሰቡ መካከል ሰላም እንዲፈጠር ትላንት የተጋጩት ደግሞ አብሮ ተዋህዶ በፍቅር በሰላም አብሮ እንዲኖሩ ትልቅ ጠቀሜታ አለው ብዬ አስባለሁ። በአካባቢያቸው በአስተራቂነታቸው የሚታወቁት አቶ ሻንቆ ለሀገራቸው ኢትዮጵያ ያላቸው ፍቅርና ስሜት ወሰን የለውም። ለሳቸው ይህ ሀገራዊ ምክክር ተራ የቃላት ድርደራ ወይም የፖለቲካ ውይይት አይደለም። ይልቁንም የትውልድን ዕጣ ፈንታ የሚያሳምርና የነገዋን ኢትዮጵያ ብሩህ ለማድረግ የተዘረጋ ታላቅ የእርቅ ማዕድ ነው። አቶ ሻንቆ የቤንች ሸኮን ባህላዊ የእርቅ ስነ ስርዓት እሴት መነሻ በማድረግ ይህ የምክክር መድረክ ለኢትዮጵያ መጻኢ ዕድል ብቸኛውና ወሳኝ መንገድ መሆኑን በሙሉ ተስፋ ይናገራሉ። እስከ ዛሬ ድረስ ለዚች ሀገራችን እድገትና ልማት ጠንቁ ነው የቆዩትን ችግሮችን ለመፍታት በሀገር ውስጥ በውጭ ተንቀሳቅሶ በተለይ በሀገር ውስጥ ምስራቅ፣ ምዕራብ፣ ሰሜን ህዝብ ውስጥ ገብተው ከማህበረሰቡ ጋር ሰፊ ውይይት በማድረግ ተጨባጭ መረጃ በመሰብሰብ በጋራ ደግሞ ተወያይተን በጋራ ተመካክረን በጋራ ተግባብተን ለቀጣይ ትውልድ ሰላም የሰፈነበትን አገር እንድናስተላልፍ ስላደረገ በእውነት ለሀገራዊ ምክክር ኮሚሽን በቅድሚያ ከልብ የመነጨ ምስጋና አቀርባለሁ። ሌላው የሀገራዊ ምክክሩ ትልቁ ፋይዳ ሁሉንም ኢትዮጵያዊ አሳታፊ በማድረግ የውይይት ባህል ማዳበር ነው። ለዚህም ነው ምክክሩ የልዩነት ማስታረቂያና የወደፊት የጋራ ራዕይ መቅረጫ እንደሆነ የጸና እምነት የተጣለበት። ይህ ምክክር በወረቀት ላይ የቀረ ሰነድ ሳይሆን መሬት ወርዶ የዜጎችን ሕይወት የሚቀይር የፍትህና የእኩልነት መሰረት የሚጥል ትልቅ ሀገራዊ ተስፋ ነው። ዛሬ መላው የኢትዮጵያውያን ድምፅ ወደ ሀገራዊ ማዕድ ደርሷል። ይህን ድምፅ ሰምቶ ወደ ተግባር መቀየር ደግሞ የሀገራዊ ምክክሩ ስኬት ማረጋገጫ ሆነዋል። ስሜ ካሊድ ሲነ ይባላል። የሚመጣው ሶማሌ ክልል እተርኔ እኛ ሀገራችን ሰላም ቢሆን እኔ የምጠብቀው እኛ የሚመጣው እዛ ሶማሌ ክልል የኢትዮጵያ ንግግር የሚመጣው እዚህ በሰላም ነው፣ በአንድነት በእኩልነት በይግባባት ነው የሚመጣው እዚህ። እስካሁን ሁሉም ነገር አሪፍ ነው፣ ሁሉም ነገር በሰላም ነው፣ ሁሉም ነገር እንግባባ ጥሩ ነው። የቤንች ሸኮ ማህበረሰብ የአርብቶ አደሩና የሁሉም የኢትዮጵያ የህብረተሰብ ክፍሎች ድምፅ ወደ ሀገራዊ ምክክሩ ማዕድ መድረሱ የምክክሩን ትልቅ ተስፋ የሚያሳይ ነው። የዚህ ታሪካዊ ሂደት በውይይቱ የተገኙ እውነቶችንና ፍላጎቶች መሬት ወርደው የኢትዮጵያን ብሩህ ተስፋ በልጆቿ በተባበረ ክንድ ያረጋግጣል። በሀገራዊ የምክክር መድረኩ ላይ የተሳተፉ የሚገኙ የህብረተሰብ ክፍሎች በሂደቱ የሚደመጡ ድምጾችና የሚነሱ ሀሳቦችም ለተሻለች ለተረጋጋችና በጋራ መግባባት ላይ ለተመሰረተች ኢትዮጵያ መሰረት እንደሚጥሉ ያላቸውን ተስፋ ገልጸዋል። አስተያየታቸውን ተከታትለን እንመለስ። ሰላይ እስማኤል ይባላለሁ። የመጣው ከቤኒሻንጉል ጉሙዝ ክልል ተጽዕኖ ፈጣሪ ማህበረሰብ ወክዬ ነው የመጣው። ከአመላመል ጀምሮ እንደማንኛውም ክልል እንደማንኛውም ማህበረሰብ ቢያንስ ከተለያዩ ማህበረሰቡን ሊወክል የሚችሉ ሰዎች ስርዓት ባለው መልኩ በትክክል መስፈርቱን የሚያሟሉ በትክክል ከተወያየን በኋላ ምልመላ ሂደት የተደረገበት ሁኔታ ነበር። ስለዚህ ከታች ጀምሮ እስካሁን ያሉትን ሂደቶች ጥሩ ነው በሚባል ሁኔታ ነው መግለጽ የሚፈልገው። በምናደርገው የ10 ቡድን የሚባል ነበር 50 ላይ አመጣን። ወደ 250 ላይ ስንደርስ እያንዳንዱ ሰው ፍትሃዊ በሆነ መልኩ የራሱን ሀሳብ በነጻነት ኢትዮጵያን ሊበጃት የሚችለው ሀሳብ እንዲያነሳ የተደረገበት ሁኔታ ነው ያለው። ስለዚህም እኔም እንደ አንድ ተወካይ እኔን ኢትዮጵያን ያሻግራታል ብዬ ያሰብኳቸው ሀሳቦች በነጻነት የሰጠውበት ሁኔታ ነው ያለው። ስለዚህ በእኔ እምነት ከዚህ ምክክር ጉባኤ በኋላ ትልቅ ሀገር ትኖረናል ብዬ አስባለሁ። ኑር መሐመድ ያየው እባላለሁ። ከአፋር አሳይታ ነው የመጣሁት። የተጋለሉ ክልሎች ነበርን እኛ ለምሳሌ ማለት ታዳጊ ክልል ጀምሮ በህገ መንግስትም ያልሆኑ ትርክቶች በማስጠት የነበርን ክልሎች ነን። ለምን አነስተኛ ክልሎች ሊባሉ ይችላሉ፣ እውቀት አናሳም ሊባሉም ይችላሉ። እነዚህ ነገሮች ግን ዛሬ እዚህ ላይ ግን ማለት ነው ሁሉም ያማከለ ነው። ሃይማኖቱም በሃይማኖቶች ጉዳይ ራሱን የቻላለ፣ አርሶ አደርም ራሱን የቻላለ፣ አርብቶ አደርም ራሱን የቻላለ፣ ክልልም እያንዳንዱ ክልሎች የራሳቸው አካል ጉዳተኛም ደግሞ አካል ጉዳተኛ ተብሎ ወደ ኋላ የሚቀርበት ነገሮች የሉም። ስለዚህ ሁሉም እያንዳንዱ ሀሳቦች ዛሬ በነጻነት ያልተወከለ ወኪል የለም፣ ያልተወከለ ወረዳ የለም፣ ያልተወከለ ዞንም የለም፣ ያልተወከለ ክልልም የለም።
ስለዚህ እነዚህ ነገሮች ደግሞ የተሻለ ነገሮች ይፈጥራሉ ብለን እንገምታለን። የሀገራዊ ምክክር መድረኩ ከሚከወንበት የኢቢሲ ጊዜያዊ ስቱዲዮ ሜሮን ምትኩ ምክክሩን የተመለከቱ ዘገባዎችን ወደ እናንተ አድርሻለሁ። የኢቲቪ ቀሪ ዘገባዎችን ይዛ ደግሞ ባልደረባዊ መሀሌት ታደለ ተጠብቃቸዋለች። ጥሩ ጊዜ ይሁንላችሁ መሀሌት። እናመሰግናለን ሜሮን። መልካም ቀን። ዙሪያ ስምምነት የአማራ ክልልን ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሐዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ህዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ አርብ ምሽት 2:30 ይጠብቁ። ባንክ ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ዘገባዎቻችን ይቀጥላሉ። የአማራ ክልል ምክር ቤት 6ኛ ዙር 5ኛ የስራ ዘመን 12ኛ መደበኛ ጉባኤውን ማካሄድ ጀምሯል። የምክር ቤቱ ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ባደረጉት የመክፈቻ ንግግር ምክር ቤቱ ባለፉት 5 ዓመታት የህዝብ ተወካዮች የወከሏቸውን ዜጎች ድምጽ በማንጸባረቅ በኩል የነበራቸው ሚና ከፍተኛ እንደነበር አስታውሰዋል። በተጨማሪም በክልል የሚቀርቡ የልማትና የመልካም አስተዳደር እቅዶች ተፈጻሚነት እንዲኖራቸው የአባላቱ ክትትልና ቁጥጥር ከፍተኛ አስተዋጽኦ ስለማበርከቱ አብራርተዋል። አፈ ጉባኤው አክለውም ባሳለፍነው በጀት ዓመት በክልሉ የሚታዩ የልማትና የመልካም አስተዳደር ችግሮችን ለመሻገር የተነደፈው የ25 ዓመታት አሻጋሪ የልማት እቅድ ወደ ትግበራ መግባቱንና አዎንታዊ ውጤቶች ማሳየት መጀመሩን ጠቁመዋል። በጉባኤው የአማራ ክልል ርዕሰ መስተዳድር አረጋ ከበደ የክልሉን የ2018 በጀት ዓመት የአፈጻጸም ሪፖርት አቅርበዋል። ርዕሰ መስተዳድሩ የክልሉን ምርታማነት ማሳደግ፣ የዋጋ ንረትን መቀነስ፣ ለዜጎች የስራ ዕድል መፍጠርና በሌሎችም አበረታች ውጤቶች መመዝገባቸውን በሪፖርታቸው ስለማመላከታቸው የዘገበው ሳሙኤል ወርቃየሁ ነው። የኢትዮጵያና አዘርባይጃን ግንኙነት ይበልጥ ተጠናክሮ ይቀጥላል ሲሉ የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳሂባ ጋፋሮቫ ተናገሩ። አፈ ጉባኤዋ እንደገለጹት የኢትዮጵያና አዘርባይጃን ግንኙነት እየተጠናከረ መጥቷል። ሀገራቱ ትምህርትን፣ ዘመናዊ አገልግሎት አሰጣጥና የአየር ንብረት ለውጥ መከላከልን ጨምሮ በተለያዩ ዘርፎች በርካታ ስራዎችን እየሰሩ ስለመሆኑ አብራርተዋል። ኢትዮጵያ ፈጣን ምጣኔ ሀብታዊ እድገት እያስመዘገበች ትገኛለች ያሉት አፈ ጉባኤ ሳሂባ ጋሮቫ የአፍሪካ የዲፕሎማሲ ማዕከል በመሆን እያገለገለች ትገኛለችም ብለዋል። የሁለቱ ሀገራት ትብብርም ተጠናክሮ እንደሚቀጥል ተናግረዋል። My visit to Ethiopia is a clear demonstration of the great importance Azerbaijan attached to its friendly relations and sincere dialogue with Ethiopia. የኔ በኢትዮጵያ ጉብኝት ማድረግ አዘርባይጃን ከኢትዮጵያ ጋር ያላትን የጠበቀ ግንኙነት የሚያሳይና የሚያጠናክር ነው። በዚህ ግንኙነትም የሀገራቱ ምክር ቤት ትስስር ማጠናከር የላቀ ፋይዳ አለው። ኢትዮጵያ ለአዘርባይጃን ዋነኛ አጋር እንደሆነች እናምናለን። ይህንን ትብብራችንን ይበልጥ ለማጠናከርም ቁርጠኞች ነን። ይህ ግንኙነታችን ምንም እንኳን የቦታ ርቀት ቢኖርም በአንድነትና በጋራ ከተሰራ ውጤታማ መሆን እንደሚቻል ማሳያ ነው። ሀገራቱ በተለያዩ ዘርፎች ያላቸው ትስስርና ትብብር ተጠናክሮ የሚቀጥል ይሆናል። በኦሮሚያ ክልል ምስራቅ ባሌ ዞን እየተገነባ የሚገኘው ጨልጨል የመስኖ ፕሮጀክት ግንባታ በተያያዘው የበጀት ዓመት ይጠናቀቃል። በፕሮጀክቱ ግንባታ ሂደት ያጋጠሙ ችግሮች መፈታታቸው የተሰማ ሲሆን አሁን ላይ ፕሮጀክቱ አፈጻጸሙ 50 በመቶ ላይ ደርሷል። ወንደሰን አፈወርቅ ተጨማሪ አለው።
ለዘመናት የዝናብ ጥገኛ ሆኖ የቆየውን የግብርናውን ዘርፍ ከዚህ ጥገኝነት ለማላቀቅና የዘርፉን ምርታማነት ለማሳደግ የተለያዩ አዎንታዊ እርምጃዎች እየተወሰዱ ነው። መንግስት የምግብ ዋስትናን በዘላቂነት ለማረጋገጥ የሚያስችሉ በዓመት 2ና ከዚያ ጊዜ በላይ ማምረት የሚያስችሉ ዘመናዊ የመስኖ ልማት ፕሮጀክቶችን ለማስፋፋት በትኩረት እየሰራም ይገኛል። በኦሮሚያ ክልል ምስራቅ ባሌ ዞን እየተገነባ የሚገኘው የጨልጨል መስኖ ልማት ግድብም የዚሁ ሀገራዊ ጥረት አካል ነው። የዚህ ግድብ ግንባታ ሲጀመር ከ4000 ሄክታር በላይ መሬትን በዘመናዊ መስኖ በማልማት የአካባቢው ነዋሪዎችን ተጠቃሚ ማድረግን ታሳቢ ያደረገ ነው። አካባቢ ወደ ራይቱ አካባቢ ነው ያለው። የባሌ ምስራቅ ባሌ አካባቢ ያለ ፕሮጀክት ነው። ይህ አካባቢ የሚታወቀው የባሌ ዝቅተኛ ቦታ ላይና ቆላማ አካባቢ ነው ማለት ነው። ይሄ ቦታ ያለውን ውሃ በመያዝ በመስኖ እዚህ አካባቢ ያለውን ልማት ብናካሄድ እዚህ አካባቢ ያሉ ማህበረሰቦች የመስኖ ተጠቃሚ እንዲሆኑና ልክ ደጋማ ፓርቱ ላይ ስንዴ እንደምናለመው እዚህም አካባቢ ደግሞ መልማት የሚችሉ ለማልማት ታስቦ ህብረተሰቡን ለመጥቀም ታስቦ የተሰራ ነው። ስለዚህ ወደ 4145 ሺህ ሄክታር ማልማት የሚችል ፕሮጀክት ነው ማለት ነው። ታዲያ እንዲህ ያለ ጥቅምን ለሀገርም ለአካባቢው ማህበረሰብም ይሰጣል ተብሎ የታመነበት ፕሮጀክቱ የግንባታው ሂደት በሚፈለገው መልኩ ሊጓዝ አልቻለም። ለዚህም ደግሞ ቀድሞ የሚነሳው ከዲዛይን ማሻሻያ እንዲሁም ከግድቡ መሰረት ማጠናከሪያ ስራዎች ጋር ተያይዘው የገጠሙ ፈተናዎች በምክንያትነት ይጠቀሳሉ። በስሞል ስኬል ደረጃ ነበር መጀመሪያ ታቅዶ የነበረው። በኋላ ግን ያው ስኮፑ ከፍ ማለት ስለነበረበት በላርጅ ስኬል ዲዛይኑ እንደ አዲስ እንዲሰራ ተደርጓል ማለት ነው። ዲዛይኑ እንደ አዲስ ሲሰራ ግን የጂኦሎጂክ ፎርሜሽኑ ይሄ አካባቢ የሶፍ ዑመር አካባቢ ነው። አብዛኛው ሳንድስቶን፣ ላይምስቶን በጣም ኮምፕሌክስ የሆነ ጂኦሎጂካል ፎርሜሽን ያለው አካባቢ ነው ማለት ነው። ስለዚህ ዲቴይል ዲዛይኑን ሪቪው ማድረግ ያስፈልጎ ነበር። ዲዛይን ሪቪው በመካሄዱ ያው በመሀል ፕሮጀክቱ ከተጀመረ በኋላ የተወሰነ ጊዜ ቆሞ ነበር። እንደምታዩት በጣም ኮምፕሌክስ የሆነ ጂኦሎጂካል ፎርሜሽን ስላለው ግድቡ የሚያርፍበት ፋውንዴሽን የሚባለው ትሪትመንት ኮምፕሌክስ ነው። መሰረቱን ማጠናከሪያ የተለየ ማሽን ፈልጓል ማለት ነው። ስለዚህ እንደ ሀገር ብዙ ፕሮጀክት ሰርተናል። እንደዚህ አይነት ማሽን ተጠቅመን አናውቅም። በ2012 ዓመተ ምህረት ግንባታው የተጀመረው የጨልጨል የመስኖ ፕሮጀክት የገጠሙት የተለያዩ ፈተናዎችን ለመፍታት ጥረት ተደርጓል። በያዝነው የ2019 በጀት ዓመትም ይህንን ግንባታ ለማጠናቀቅ እየተሰራ ይገኛል። የድንጋይ፣ የአፈር፣ የአሸዋ የተለያየ መጠን ያላቸው አሸዋ የማቴሪያል ዝግጅት በአብዛኛው ተጠናቋል። የፕሮጀክቱን ማነቆ ሆኖ እስካሁንም ድረስ ወደ ኋላ ያስቀረን የዚህ የማሽን ጉዳይ ነው። በምስራቅ አፍሪካ የመጀመሪያውን የሆነውን ያያችሁትን ማሽን ከ1.2 ቢሊዮን ብር በላይ በማውጣት ለስራ አምጥቷል። ስለዚህ ያው ማሽኑ አሁን በእጃችን ነው። በዚህኛው የኢትዮጵያ ፊዚካል ይር 2019 ላይ ጨርሰን እናስረክባለን። እነዚህን ማሽኖች በመጠቀም ይህንን ፕሮጀክት በማጠናቀቅ ላይ እንገኛለን። የዚህ ስራ ዋና ዓላማ ከመሬት በታች ያለውን የውሃ ፍሰት ወይም ስርገት ማስቆም ነው። ይህ ቴክኖሎጂ እንደዚህ ያሉ ዘላቂ ግድቦችን ለመገንባትና ከመሬት በታች ያለውን የውሃ ፍሰት ለመቆጣጠር ከፍተኛ ሚና ይጫወታል። አሁን ላይ የተለያዩ የግድቡ ግንባታ አካል የሆኑ ሌሎች ስራዎች ተጠናቀው ይገኛሉ። አጠቃላይ የግድቡ ግንባታን በፍጥነት ማጠናቀቅ የሚያስችሉ ስራዎችም እየተሰሩ ነው። ሙሉ በሙሉ 4145 ሄክታር የሚያለማው ሙሉ በሙሉ ተጠናቋል። ስለዚህ እየጠበቀ ያለው ምንድነው ማለት ነው? ግድቡን ነው ማለት ነው። ልክ ግድቡ እንደተጠናቀቀ ወዲያውኑ ወደ ስራ የሚገባ ነው የሚሆነው ማለት ነው። ዋናው ግድብ መሰረት የማጠናከሩ ስራ እሱ እየተሰራ ነው። የሙሌቱ ስራ ጎን ለጎን እንደዚሁ የሚቀጥል ይሆናል። ሁለተኛው አካል የማስተንፈሻው ስራ ነው። አብዛኛው የማስተንፈሻ ስራ ተጠናቋል። ጥቂት ስራዎች መውጫ አካባቢ ይቀራሉ። እነሱን እየሰራን ያለ ነው። ሌላኛው ስትራክቸር ኢሪጌሽን አውትሌት ነው። ወደ 6.5 ሜትር ኪዩብ በሰከንድ የሆነ ውሃ ያወጣል። ከዛ ወደ አጠቃላይ ሲስተሙ ወደ 4145 ሄክታር ያለማል። ቴክኖሎጂ ከታገዘ ደግሞ ከዚህ በላይ ኤሪያ ማልማት ይችላል። በኦሮሚያ ክልል ምስራቅ ባሌ ዞን እየተገነባ የሚገኘው የጨልጨል መስኖ ግድብ የግብርናውን ዘርፍ ከዘመናዊ የዝናብ ጥገኝነት ለማላቀቅ እየተከናወኑ ያሉ ሀገራዊ ጥረቶች ማሳያ ነው። የህወሓት አፍቅሮተ መንበር ሰርክፍል ሰርክ የጋለ ነው። የማይቀዘቅዝ የማይደበዝዝና የማይነቅዝ ሆኖ ግማሽ ክፍለ ዘመን ተሸጋግሯል። የቡድኑ አምልኮተ መንበር በሐሳብ የተለዩትን በሙሉ ገድሏቸዋል።
ደርግ ከገደላቸው ባለስልጣናቱ ይልቅ በሐሳብ በመለየታቸው ምክንያት ለሞት የተዳረጉት ይልቃሉ። የትግራይ መሬት ከአንድ በላይ የፖለቲካ ፓርቲ ማስተናገድ አይችልም በሚል ኢህአፓና ኢዲዩን አባሯቸዋል። ቡድኑ በዚህ ሳያበቃ የኤርትራን የመገንጠል ጥያቄ ደግፏል። እንደ ሻዕቢያ ሰዎች የኤርትራን ትግል የቀኝ ግዛት ጥያቄ ነው ብሏል። ቡድኑ ከሳህል እስከ አልጀርስ ድረስ የሻዕቢያ ጠበቃ ነበር። ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዞ ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼ በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ውጪ ዘገባችን ነው የምንሻገረው። ዋሽንግተን በቴህራን ላይ ጠንካራ የአየር ጥቃት ሰነዘረች። ሪያድም ለመጀመሪያ ጊዜ ቀጥተኛ የጦርነት ተሳትፎ አድርጋለች። ሰለሞን ገዳ በአሜሪካና በኢራን መካከል ለ5 ወራት ሲካሄድ የቆየውና እልባት ያልተገኘለት ግጭት የዲፕሎማሲውን መስክ ሙሉ በሙሉ የዘጋ አካሄድ ላይ የደረሰ መስሏል። በየካቲት ወር አሜሪካና እስራኤል በኢራን ላይ ወታደራዊ እርምጃ ሲከፍቱ ፕሬዚደንት ዶናልድ ትራምፕ ጦርነቱ በጥቂት ሳምንታት ውስጥ ያበቃል ብለው የነበረ ቢሆንም አሁን ግን ግጭቱ ወራት አስቆጥሮ ወደ አጠቃላይ ቀጠናዊ ጦርነት አድጓል። ፕሬዚደንት ትራምፕ የዲፕሎማሲ ዕድል ለመስጠት በማለት ለ13 ተከታታይ ቀናት ሲካሄድ የነበረውን የቦምብ ድብደባ ለቀናት ገታ አድርገው ነበር። ከዚህ ጎን ለጎንም ከኢራን ጋር ጥልቅና ወዳጃዊ ያሉት ውይይት እየተካሄደ እንደነበርም ጠቁመዋል። ሆኖም ድርድሩ በፍጥነት ካልሄደ ግን ወደ ከባድ ወታደራዊ እርምጃ እንመለሳለን በማለትም አስጠንቅቀው ነበር የአሜሪካ ፕሬዝደንት ዶናልድ ትራምፕ። ሆኖም ግን ይህ አጭር የሰላም እፎይታ በጣት ከሚቆጠሩ ቀናት አልዘለለም ነው የሚባለው። ትራምፕ በዋይት ሀውስ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በኢራን ጉዳይ ላይ አተኩረው ከተነጋገሩ ከጥቂት ሰዓታት በኋላ የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ በርካታ የባሊስቲክ ሚሳይል በመተኮስ ጥቃት አድርሷል። ምንም እንኳን ዮርዳኖስ 5 ሚሳይሎችን ማክሸፏን ብታሳውቅም የአሜሪካ ማዕከላዊ ዕዝም የኢራን ጥቃት ማክሸፉን ገልጿል። የቴህራን እርምጃ ግን የትራምፕን 5 ቀናት የቆየ የጥቃት እገዳ አፍርሷል። ይህን ተከትሎም ትራምፕ በኢራን ግዛት ውስጥ በሚገኙ ወታደራዊና ስትራቴጂካዊ ኢላማዎች ላይ አዲስና ኃይለኛ ያሉትን የአየር ጥቃት አስጀምረዋል። ይህንን የኢራን እርምጃ ተከትሎ የአሜሪካው ማዕከላዊ ዕዝ ታዲያ የጦር ዕዝ ማዕከላት፣ የባሊስቲክ ሚሳኤልና የድሮን ማምረቻዎችን፣ የባህር ዳርቻ መከላከያ ተቋማትና የባህር ኃይል ኢላማዎችን መጥቷል። በሌላ በኩል የኢራን ታስሚን ዜና ምንጭ እንደዘገበው በአሜሪካ ሚሳኤል ጥቃት በደቡባዊ ኢራን በምትገኘው የቀሽም ደሴት መኖሪያ አካባቢዎች መመታታቸውንና በአህቫዝ ከተማ ከፍተኛ ፍንዳታ ድምፅ መሰማቱን ዘግበዋል። በዚህ ምክንያት የኤሌክትሪክ ኃይል መቋረጡ ተሰምቷል። አሜሪካ በአሁኑ ወቅት ከ50 ሺህ በላይ ወታደሮቿን በመካከለኛው ምስራቅ አሰማርታ በከፍተኛ ተጠንቀቅ ላይም ትገኛለች ነው የሚባለው። ይህ ግጭት በዋሽንግተንና ቴህራን መካከል ተወስኖ ብቻ አልቀረም። የቀጠናውን የኃይል ሚዛን በፍጥነትም እያዛባውና እየቀየረውም ይገኛል። በሳዑዲ አረቢያ የጃዛን የነዳጅ ማጣሪያ ላይ የተሰነዘረን የድሮን ጥቃት ተከትሎም ሳዑዲ አረቢያ በኢራቅ በሚገኙ የኢራን ጉዳይ አስፈጻሚ ባለቻቸው ታጣቂ ቡድኖች ላይ የመጀመሪያውን ይፋዊ ወታደራዊ ጥቃት በጋራ ከአሜሪካ ጎን በመሆን ፈጽማለች። ይህ እርምጃ በአረብ ሀገራትና በኢራን መካከል አዲስ ፍጥጫና አዲስ የጦር ግንባር እንዳይከፍትም ተሰግቷል። የኢራቅ መንግስት ግን ጥቃቱን የሀገሪቱን ሉዓላዊነት የደፈረ
የማይቀርና ተቀባይነት የሌለው ሲል አውግዞታል። ሆኖም ግን የሳውዲ አረቢያ የመከላከያ ሚኒስትር ሉል ሀሊድ ቢን ሰልማን በዋሽንግተን ተገኝተው ሪያድ ጦርነት እንደማትፈልግ ለትራምፕ አሳውቀዋል። ይህ ክስተት ደግሞ አሁንም ከጀርባ አህጉራዊ ስጋቶች እንዳሉ ያሳያልም ነው የተባለው። በሌላ በኩል የኢራን አብዮታዊ ዘብ በሆርሙዝ ሰርጥ ባልተሰመረላቸው መንገድ በሚቀስፉ መርከቦች ላይ የጣለውን እገዳ ለማጠናከር ጥረት ጀምሯል። በዚህም ትዕዛዝ አልተቀበሉም ባላቸው ነዳጅ ጫኝ መርከቦች ላይ ጥቃትን ፈጽመዋል። የኦማንን የሰላም ሀሳብ ውድቅ ማድረጉንና መንገድ መዝጋቱንም ቀጥሏል። አሜሪካ በበኩሏ በሴንቲኮም በኩል በኢራን ወደቦች ላይ የመዝጋት የመርከቦች መንገድ ማስቀየርና አዳዲስ ማዕቀቦችን እንዲሁም ታሪፎችን የመጣል ዘመቻዋን አጠናክራለች ነው የሚባለው። ይህ የባህር እገዳና አዳዲስ የገንዘብ ማዕቀቦች ኢራንን በኢኮኖሚ ለማንበርከክ የተወጠኑ ቢሆንም በዓለም ኢኮኖሚ ላይ ጫና እንዳያሳድሩ ግን ሀገራት የራሳቸውን ጥረት እንዲያደርጉና መፍትሄ እንዲፈልጉ ያደርጋቸዋልም ተብሏል። ሆኖም የቴህራንና ዋሽንግተን የባህር እገዳና የነዳጅ ማጣሪያ ጥቃት በዓለም አቀፍ የነዳጅ ገበያ ላይ መጠነኛ ዋጋ ጭማሪ ያስከተለ ሲሆን የቻይናና የአውሮፓ ኢኮኖሚ የነዳጅ አቅርቦት እጥረት ስጋት እንደተደቀነበትም ተዘግቧል። ቻይና የኢራን ዋነኛ ነዳጅ ገዢ በመሆኗ የአሜሪካ የባህር እገዳ በቤጂንግና በዋሽንግተን መካከል ሌላ የዲፕሎማሲ ፍጥጫ ሊያስከትል እንደሚችልም ተሰግቷል። ይሁን እንጂ በርካታ ወታደራዊ ባለሙያዎች ዋሽንግተን በኢራን ውስጥ የምትመታው ወታደራዊ ኢላማ እያለቀባት እንደሆነና ያላት ወታደራዊ አማራጭ አደገኛ እንደሆነ ያስጠነቅቃሉ። ጥቃትን በመጨመር የሲቪል ተቋማትን መምታት፣ የካርግ ደሴትን በምድር ጦር መውረር ወይም የኒውክሌር ስጋት ማሳየት ወደ ከፋ አህጉራዊ እልቂት ሊያመራም እንደሚችል አስጠንቅቀዋል። ይህ ደግሞ አሜሪካን ሊጎዳትም ይችላል ነው የተባለው። በሌላ በኩል ቴሄራን የምታካሄደው የተመጠነ ነገር ግን ተደጋጋሚ አጸፋዊ ጥቃት ጦርነቱን የዋጋ ከፋይነት ጨዋታ አሳድጎታልም እየተባለ ነው። በመሆኑም የቱንም ያህል ወታደራዊና ኢኮኖሚያዊ ግፊቶች ቢበረቱ እንዲሁም የዲፕሎማሲ ሂደት ቢስተጓጎልም የጦርነቱ መራዘም የሚያስከትለው አጠቃላይ ውድመት ከፍተኛ በመሆኑ ሁለቱም ወገኖች በረጅም ጊዜ ሂደት ውስጥ ወደ ዲፕሎማሲያዊ ድርድር ጠረጴዛ ከመለስ ሌላ አማራጭ አይኖራቸውም። በመጨረሻም የስፖርት ዜና። የአርሰናሉ አሰልጣኝ ሚካኤል አርቴታ በአዲሱ የውድድር ዘመን የነበራቸውን ጥንካሬ ለማስቀጠል እየተዘጋጁ ስለመሆኑ ገለጹ። አሰልጣኙ ከክለቡ ድረገጽ ጋር በነበራቸው ቆይታ የውድድር ዓመቱን እቅዶቻቸውን ይፋ አድርገዋል። ሀና ታሪኩ ኃይላችንና ጉልበታችን ወደ ላቀ ደረጃ ተመልሷል ይላል የአርሰናል ድረገጽ ዛሬ ይዞት የወጣው ጽሑፍ። ይህን ንግግር የተናገሩት ደግሞ የመድፈኞቹ አለቃ ሚካኤል አርቴታ ከክለቡ ሚዲያ ጋር ባደረጉት ቆይታ ነው። አርሰናል አዲሱን የውድድር ዘመን የጀመረ ሲሆን የመድፈኞቹ አሰልጣኝ ሚካኤል አርቴታ ከክረምት ረፍታቸው በኋላ ወደ ቅድመ ውድድር ዘመን ልምምድ ማድረግ መጀመራቸውና በውድድር ዘመኑ ያቀዷቸውን ግቦች ይፋ በማድረግ የነበራቸውን ጉልበትና ተነሳሽነት ከፍ ወዳለ ደረጃ መመለሳቸውን ገልጸዋል። አርሰናል ከ2 ዓመታት በኋላ የፕሪሚየር ሊግ ዋንጫ ማንሳቱን ተከትሎ በኢስሊንግተን ጎዳናዎች ላይ ደጋፊዎች ያደረጉት የደስታ አገላለጽ አርቴታ በእግር ኳስ ሕይወቴ ካዩዋቸው ምርጥ አጋጣሚዎች አንዱ ነው ሲል ገልጾታል። አሁን ደግሞ ቡድኑ በዚህ ስኬት ላይ ተጨማሪ ውጤት ለማስመዝገብ ወደ ስራ ተመልሷል። የሰሜን ለንደኑ ክለብ አሁን ላይ በስፔን የሚገኝ ሲሆን ቅዳሜ ከጅሮና ጋር ለሚያደርገው የቅድመ ውድድር ዘመን የወዳጅነት ጨዋታ እየተዘጋጀም ይገኛል። አርቴታ በተጫዋቾቹ ዘንድ በሚታየው አዲስ ተነሳሽነትና ንቁነት እጅግ ተስፋማ እንደሆነ ይናገራል። የተጫዋቾች ዝግጅትና የቡድኑ መንፈስ አርቴታ ተጫዋቾቹን ወደ ልምምድ ሲመልሱ ያየበት አጠቃላይ ሁኔታ ሲገልጽ በመጀመሪያም የተመለከትኩት የተጫዋቾችን የሰውነትና የአይን ፍላጎት እንዲሁም ያላቸውን ከፍተኛ ኃይል ነው። ተጫዋቾቼ ወደ ልምምድ የተመለሱት የአካል ብቃት ሁኔታ እጅግ አስደናቂና ከምንጊዜም በላይ የተሻለ ነው። ይህም እኛን ለመድረስ የምንፈልገውን አቅጣጫና የገነባነውን ጠንካራ ባህል ያሳያል። ከዚህም ባሻገር የሚያደርጉ ልምምድ የሚጠይቋቸውን ጥያቄዎችና ለመጓዝ የሚፈልጉበት መንገድ ሁሉም እጅግ ጠንካራ ምልክቶች ናቸው። ከእንደዚህ አይነት ታላቅና ስኬታማ የውድድር ዘመን በኋላ እያንዳንዱ ተጫዋች በተመሳሳይ ጥንካሬ መንፈስና ተነሳሽነት ተመልሶ ማየት እጅግ ያስደስታል። ሁሉም ሰው እንደገና ለማሸነፍ ባለው ከፍተኛ ፍላጎት ወደ ክለቡ ሲመለስ ማየት በእውነቱ ልብ የሚነካ ነው ብሏል አርቴታ በቃለ መጠይቁ። አርሰናል ከ2 ዓመታት በኋላ ለመጀመሪያ ጊዜ ያሳካውን የፕሪሚየር ሊግ ዋንጫ ለማስከበር ወደ ሜዳ የሚገባ ሲሆን አርቴታ እንደ ሻምፒዮን ወደ አዲሱ የውድድር ዘመን መግባታችን ለሁሉም ሰው አዲስ ቁርጠኝነትና ተጨማሪ ተነሳሽነትን እንደሰጠም ይናገራል። 100% ይህን የጀመርነው ስኬት የጉዟችን መጀመሪያና አዲሱ መስፈርታችን መሆን አለበት። ብቃትና ድንቅነት ሁልጊዜም መለኪያዎቻችን መሆን አለበት። ይህም ወደፊት ለመጓዝ ያነሳሳናል። በየቀኑ በበለጠ ቁርጠኝነትና ታላቅ ዓላማ መንቀሳቀስ አለብን። ምክንያቱም ይህን አቅም እንዳለን አሳይተናል። አሁን በዚህ ደረጃ እንደምንገኝና ክለቡን ወደ ሌላ አዲስና ላቅ ወዳለ ደረጃ ማሸጋገር እንደምንፈልግ ማረጋገጥ አለብን። በዓለም ዋንጫ
ያልተሳተፉ ተጫዋቾችና በዝውውር መስኮቱ የመጡት አዳዲስ ተጫዋቾችም ቡድኑን በመቀላቀል ላይ ይገኛሉ። አርቴታም ተጫዋቾች በውድድሩ እስከሄዱበት ርቀት መሰረት የተለያዩ የልምምድ ፕሮግራሞች እንደተዘጋጀላቸው አብራርቷል። ሁሉም ነገር በፕሮግራም የተደራጀ ነው። ከተለያየ ቡድን ጋር 3 የተለያዩ የቅድመ ውድድር ዘመን ፕሮግራሞች አሉን። ነገር ግን ከፕሮግራሞቻችን በላይ ዋነኛው ነገር ከተጫዋቾቻችን ጀርባ ላይ አስተሳሰብና ፍላጎት ነው ብለዋል። ከካይ ሃቨርትዝ ጋር ስነጋገር ነገ ለመመለስ እጅጉን ጓግቷል። ቪክተር ዮኬሬሽም ሄንካፔ ጋርም ስሜቱ ተመሳሳይ ነው ሲል ተጫዋቾች ጋር ያለውን ፍላጎት ተናግሯል። ከዲክላን ራይስ ጋር ስነጋገር ደግሞ በዚህ ቀን ከተመለስኩ በዛኑ ቀን መጫወት እችላለሁ እያለ ይናገራል። ይህም ፍላጎት ደግሞ ከታቀደው ፕሮግራም በላይ እጅግ ተስፋ ሰጪ ነው ይላል ሚካኤል አርቴታ። በተጨማሪም በዚህ የቅድመ ውድድር ዘመን 2 አዳዲስ ተጫዋቾች ቡድኑን የተቀላቀሉ ሲሆን እነሱም ግብ ጠባቂው ኢላን ሙሲሌርና የፊት መስመር ተጫዋቹ ክርስቶስ ዞሊስ ናቸው። የዝውውር መስኮቱ ከመዘጋቱ በፊትም ተጨማሪ ተጫዋቾች እንደሚፈርሙም ይጠበቃል። አርቴታም ስለ ተጫዋቾች ዝውውር ሲናገር ብዙ ነገሮች እየተከናወኑ ይገኛሉ። የዚህንም የዝውውር መስኮት ሁኔታ ሁላችንም እንረዳዋለን። ከባለቤቶቹ ጋር፣ ከቦርዱ ጋር፣ ከስፖርት ዳይሬክተሩ እስከ እኔ ድረስ ሁላችንም ይህን ክለብ ወደ ሌላ ከፍታ ለማድረስ እንደምንፈልግ እናውቃለን። ይህም የተሻለ ስብስብና የተሻሉ ተጫዋቾች ይጠይቃል። የምንሻሻልባቸውና ጨዋታዎችን ወደፊት የምናሳድግባቸውን ቦታዎች ለይተናል። ተስፋም እናደርጋለን። በጣም በቅርቡ ስራዎቻችንን በግልጽና በተጨባጭ ሁኔታ ማሳየት እንጀምራለን የሚል ተስፋም ሰጥቷል። አርቴታ በቃለ መጠይቁ ማጠቃለያ ላይ ደጋፊዎች ባለፈው የውድድር ዘመን ለተገኘው ስኬት ያደረጉትን አስተዋጽኦ በማስታወስ በክለቡና በደጋፊዎች መካከል ያለው ግንኙነት ለቀጣይ ስኬት ትልቅ መሆኑን ገልጿል። ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ማህሌት ታደለ ከዳይሬክተራችን አማኑኤል አስመላሽ ከዜና ኢትዮጵያ አዘጋጅ ሰለሞን አበጋዝና ከመላው የስቱዲዮ እንዲሁም የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።